ህወሓት ያልጠበቀ ሆነ። ጦሩ ተበተነ። ጀነራሎቹ አደጋ ውስጥ ገቡ። በርካታ ቁጥር ያለው የህወሓት ኃይል በህወሓት ላይ መልሶ ጦሩን አነሳም። ዋና ዋና የህወሓት አመራሮች የድሮን ኢላማ ሆኑ። የህወሓት ጦር በአስቸኳይ የጸረ ድሮን ስልጠና እንዲወስድ ታዘዘ። የህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማ በሚስጥራዊ ስብሰባ የፌዴራል መንግስትን በኃይል ለማስወገድ መወሰናቸው ታወቀ። በፌዴራል መንግስቱ ላይ ጦርነት ለመክፈት በርካታ ዝግጅቶችን እያደረገ የሚገኘው ህወሓት ያልጠበቀ ሆኖበታል። በአፈሳ የሰበሰበውን ወጣት ማሰልጠኛ አስገብቶ እያደራጀ በሚገኝበት ወቅት በርካታ ቁጥር ያለው የህወሓት ኃይል ቡድኑን ከቶ በመውጣት ራሱ ላይ አፈሙዝ አንስቷል። በዚህ መሃል ደግሞ የህወሓት ከፍተኛ አመራሮች የድሮን ኢላማ መሆናቸውን እየገለጹ ይገኛሉ። ጸረ ድሮን ታጥቅ ያለው ሲል የነበረው ህወሓትም ለሰራዊቱ አነጋጋሪ የጸረ ድሮን ስልጠና ሲሰጥ ታይቷል። ይህንንና የህወሓት ከፍተኛ አመራር በሚስጥራዊ ስብሰባ ያነሷቸውን ሀሳቦች ይፋ ማድረጋቸውን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመንግስት ድጋፍ እንደሚደረግለት የሚነገረውና ራሱን የትግራይ ሰላም ኃይል ብሎ የሚጠራው አፋር ሀራ መሬት የመሸገው ኃይል ህወሓትን ከትግራይ ማስወጣት ያለውን ዘመቻ ሊጀምር ቀን እየጠበቀ እንደሆነ ተገልጿል። ከህወሓት ተገንጥሎ ሀራ መሬት ላይ የከተመው ይህ ኃይል ወደ መቀለ ለመግባት ዝግጅቱን ማጠናቀቁና ወደ መቀለ በሚያደርገው ጉዞ መከላከያ ከፍተኛ እርዳታ እንደሚያደርግለት ለማወቅ ተችሏል። በርካታ ቁጥር ያለው የህወሓት ታጣቂም የቡድኑን ትክክለኛ ማንነት ተረድቶ ወደ ሀራ መሬት እየገባና የትግራይ ህዝብ ሰላም ጸር የሆነውን ስብስብ ለመታገል ወደ አፋር እየኮበለለ እንደሆነ ታውቋል። ነፃ መሬት የወረደው ኃይል ድምጹን አጥፍቶ እጅግ በላቀ መልኩ ራሱን አደራጅቶና ኃይሉን አሰባስቦ በርካታ ዘመናዊ የጦር መሳሪያዎችን በመታጠቅ ላይ መሆኑን ከውስጥ የደረሰ መረጃ ያመላክታል። በዚህም ለመጨረሻ ጊዜ ህወሓትን ከትግራይ መሬት የማስወጣት ዘመቻውን ከቀናት በኋላ ሊጀምር እንደሆነ ታማኝ የውስጥ ምንጮች አረጋግጠዋል። ህወሓት መክት ብሎ ለሰየመውና ከፌዴራል መንግስቱ ጋር ሊገባበት ላሰበው ጦርነት እየተዘጋጀ በሚገኝበት ጊዜ ይህ ሲፈራውና ግዴለም አብረን እንስራ የሚል ተደጋጋሚ ጥያቄ ሲያቀርብለት የነበረው ኃይል ህወሓትን ለመጣል ጉዞ መጀመሩ ባልጠበቀው ሰዓት መሆኑ እንዳስደነገጠው ነው እየተነገረ የሚገኘው። ህወሓት የተመናመነውን ሰራዊቱን ለማጠናከር በአፈሳ ወደ ማሰልጠኛ እያስገባቸውን ወጣቶች ከድሮን ጥቃት በዚህ መልኩ ነው የምትከላከሉት እያለ የዛፍ ቅጠል እያለበሰ ስልጠና ሲሰጣቸው የታየው ቪዲዮ የህወሓትን ኋላ ቀርነት ጋር ባወጣበትና እያነጋገረ በሚገኝበት በአሁኑ ወቅት የቀሩ ታጣቂዎቹም ቲዴፍን ከርተው ወደ ሀራ መሬት ጦር በመጉረፍ ላይ መሆናቸው ነው ከስፍራው እየወጡ ያሉ መረጃዎች የሚጠቁሙት። የህወሓት ከፍተኛ አመራሮች የድሮን ኢላማ መሆናቸው እየገለጹ ሲሆን የህወሓት ከፍተኛ አመራሮች የድሮን ኢላማ መሆናቸውን ያወቁት የህወሓት ጦር አባላት አመራሮቹ በመቀለ እያንዣበቡ ነው ካሏቸው ድሮኖች ጥቃት ሸሽተው ወደ ሌሎች የትግራይ ክልል ከተሞች ሲሸሹ ሲመለከቱ የጦሩ እርምጃ ደግሞ ወደ ሀራ መሬት ታጣቂ መቀላቀል እየሆነ እንደመጣን እየተገለጸ የሚገኘው። በትናንትናው ዕለት የህወሓት ከፍተኛ አመራር የሆኑት ጆን መዲድና ድንኩል ከመቀለ መውጣታቸው መነገሩ ይታወሳል። የአርሚ 42 መሪው ጆን መዲድና ድንኩል መቀለ የሚገኘው መኖሪያ ቤታቸውን በመልቀቅ ንብረቶች ቻቸውን ሁሉ ጭነው ወደ አክሱም ከተማ መሻቸው ተረጋግጧል። ይህ ቡድኑን የራሱን መደበቂያ በማዘጋጀት ህዝቡን ግን በሚለኩሰው ጦርነት ውስጥ ከቶ ለማንደድ ውሳኔ ላይ መድረሱን ያረጋግጣል የሚሉ ክሶችም ከበርካታ አቅጣጫ እየተነሳበት ይገኛል። ህወሓትም ለጦርነት እያደረገው ያለው ዝግጅትና የገነባው አቅም በቂ እንዳልሆነ መታወቁ በከፍተኛ አመራሮች ዘንድ አለመግባባት እንዳስከሰተ እየተነገረ ይገኛል። በሰኔ ወር 2018 ዓ.ም በሰሜን ትግራይ ልዩ ስሙ ጉልማሃዳ በተባለ ስፍራ ከተካሄደ የህወሓት አመራሮች ዝግ ስብሰባ ሾልከው የወጡ መረጃዎች እጅግ አስደንጋጭና የፖለቲካውን ምህዳር ሊያናውጡ የሚችሉ ሁኔታዎችንም ይዘው ወጥተዋል። መረጃዎቹ በፓርቲው ውስጥ ያለውን ጥልቅ የውስጥ መከፋፈል፣ ሎጂስቲክስ ቀውስና ከሌሎች የትጥቅ ኃይሎች ጋር ያላቸው አደገኛ ስሌት ቁልጭ አድርገው የሚያሳዩ ናቸው። ፓርቲው የገጠመውን የውስጥ መከፋፈልና የሎጂስቲክስ እጥረት ለመቅረፍ እንዲሁም ቀጣይ ትዕዛዞችን ለመቀበል በዶክተር ደብረጽዮን ገብረ ሚካኤል አጋፋሪነት በአስመራ ከተማ ጥረቶች ቢደረጉም ቡድኑ ያሰበውን አጥጋቢ ምላሽ ማግኘት አልቻለም። ይህ ሁኔታ አመራሮቹን ከፍተኛ ልህና የተስፋ መቁረጥ ስሜት ውስጥ እንደከተታቸውና በዚህ ምክንያት በጉልማሃዳ አስቸኳይ ዝግ ስብሰባ እንዲቀመጡ እንዳደረጋቸው የውስጥ ምንጮች አጋልጠዋል። በዝግ ስብሰባው ላይ ከተነሱት አጀንዳዎች ሁሉ እጅግ አነጋጋሪው ከፋኖ ጋር ስላላቸው ወቅታዊ ግንኙነት የተሰጠው ማብራሪያ ነው። ቡድኑ እውነተኛውን ፊቱን በማውለቅ ፋኖ 4 ኪሎ ለመድረስ የምንጠቀምበት ፈረሳችን ነው፣ አብሮነታችን ግባችን ላይ እስከምንደርስ ብቻ ሲሆን ከዚያ በኋላ ግን እያንዳንዱ ኃይል በ2013 ጦርነት ላደረሰው ጉዳት ዋጋ እናስከፍላለን በማለት የጥምረቱን ጊዜያዊነትና የብቀላ ዓላማቸውን በግልጽ አስቀምጠዋል። የቡድኑ እቅድና የብቀላ እርምጃ በፋኖ ብቻ የሚያበቃ አይደለም። በስብሰባው ላይ በግልጽ እንደተቀመጠው ይህ የብቀላ እርምጃ የኤርትራ መንግስት ሻዕቢያን ጭምር የሚያካትት ሲሆን ማንም ከዚህ ሂሳብ ማወራረድ እንደማያመልጥ በስፋት ተመክሮበታል። ከጎልማሃዳ
ከተሰናዳው ዝግ ስብሰባ ያፈተለከው የሚስጥራዊ መረጃ አሁን በሀገሪቱ የፖለቲካ መድረክ ላይ የሚታዩ ትብብሮች ከእውነተኛ የጋራ ዓላማ ይልቅ በጊዜያዊ ጥቅምና በበቀላ ላይ የተመሰረቱ መሆናቸውን በተጨባጭ የሚያሳይና ለሁሉም የፖለቲካ ተዋናዮች የማንቂያ ደውል ነውም ተብሏል። በተያዘ ሌላኛው መረጃችን ህወሓት ለጦርነት እያደረገው የሚገኘው ዝግጅትና ለህዝቡ የማሳወቅ ተግባር አጠናክሮ በቀጠለበት መሃል እኛ ለሰላም ዝግጁ ነን ያሉት አምባሳደር አዲስ ዓለም ባሌማ እኛ ለብልጽግና ብንገዛ ያጠፋናል ሲሉ አደገኛ ንግግር አሰምተዋል። አምባሳደር አዲስ ዓለም ባሌማ ለብልጽግና ብንገዛለትም አይተወንም፣ ያጠፋናል ወይም እናጥፋው ነው ሲሉ ያስጠነቀቁት። ከዚህ በተጨማሪም የትግራይ ሰራዊትን ማጠናከር አለብን፣ የምናጠናክረው ደግሞ ለጦርነት ብቻ ሳይሆን ለሰላምም ነው። ጠላቶቻችን ሁለት ጊዜ እንዲያስቡ ወደ ድርድር እንዲገቡና የሰላም በር እንዲከፈት የግድ የትግራይ ሰራዊት መጠናከር አለበት በማለት ተደምጠዋል። ከትግራይ በኩል የጦርነት ግሰማ ህወሓት እየጎሰመ ይገኛል። በቅርቡ በትግራይ ክልል እየተካሄዱ የሚገኙ ህዝባዊ ስብሰባዎችንና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ የሚችሉ ናቸው። እምቢኝ ለብሔራዊ እልቂትና ጦርነት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባዎች በህወሓት ከፍተኛ አመራሮች እየተመሩ ቀጥለዋል። በትናንትናው ዕለትም በሰባ እንደርታ የተገኙት የህወሓቱ ከፍተኛ አመራር ዶክተር አዲስ ዓለም ባሌማ ብልጽግናን በጄኖሳይድ ሲወነጅሉና ለጦርነት ህዝቡ እንዲዘጋጅ ሲወተውቱ ተሰምተዋል። ሰላም የኛ ስትራቴጂካዊ ምርጫ ነው የሚሉት የህወሓቱ ማዕከላዊ ኮሚቴ አባሉ፣ ይሁን እንጂ ያ ሰላም የትግራይን ጥቅም የሚያረጋግጥ የትግራይ ህዝብ በእርጋታ የሚኖርበት ሉዓላዊነታችን የሚከበርበትና ተፈናቃዮች ወደ ቀያቸው የሚመለሱበት መሆን አለበት ሲሉ አሳስበዋል። ሙሉ ሰላም ከጥይት መተኮስ መቆም በላይ ነው ሲሉ የሚቀጥሉት አምባሳደሩ ስድስተኛው የክረምት ወቅት ቢደርስም በየቦታው የተበታተኑ ስደተኞችና ተፈናቃዮች በምግብና በመድኃኒት እጥረት ምክንያት ቀስ በቀስ እየተጎዱ ነው ሲሉ አሳስበዋል። የብልጽግና መንግስት በዘር ማጥፋት ወንጀል እየከሰሱት አምባሳደሩ ብንገዛለትም አይተወንም ያሉ ሲሆን የውስጥ አቅማችንንም በማጠናከር የትግራይ ሰራዊትን በሁሉም ዘርፍ ማጠናከር ይገባናል ብለዋል። አምባሳደር አዲስ ዓለም ባሌማ አክለውም የትግራይ ሰራዊትን በሰው ኃይልና በሎጂስቲክ ማጠናከር ለጦርነት ብቻ ሳይሆን ለሰላም ትልቅ ጠቀሜታ አለው ብለዋል። ይህም ጠላቶች ሁለት ጊዜ እንዲያስቡ ወደ ድርድር እንዲገቡና የሰላም በር እንዲከፈት ሊያስችል ይችላል። ጠላት ቢያጠቃ ግን መከላከል ብቻ ሳይሆን ማሸነፍ ይገባናል ብለዋል። አከል አድርገውም ምርጫችን ሰላም ነው፣ ለሰላም የማንከፍለው ዋጋ ባይኖርም ሰላም በልመና ስለማይመጣ ዝግጅታችንን ማጠናከር፣ መሰናዳትና የትግራይ ሰራዊትን ማጠናከር ይገባናል ሲሉ ተደምጠዋል። ትግራዋይ እንደ ህዝብ ተለይቶ እንደ ሁለተኛ ዜጋ የሚታይበት በተለይም ነዳጅ፣ ሸቀጦችና በጀት እንዳይገቡ የሚደረገው እገዳ አደገኛ ነው ሲሉ አስጠንቅቀዋል። አምባሳደሩ በዚህ ንግግራቸው ስለ ዲፕሎማሲያዊ ጥረቶችና እንቅስቃሴዎች ያነሱ ሲሆን የዲፕሎማሲው ተሰሚነት በአቅምና በጥንካሬ እንጂ በሌላ አይወሰንም ብለዋል። ጉልበት ከሌለ ማንም አይሰማህም፣ አያስታውስህም፣ አያድንህም። ደካማ ለሆነ ወገን እውነተኛ ወዳጅ እንደማይኖር መቀበል ያለብን እውነት ነው ብለዋል። አክለውም ጎረቤት ካላቸው ህዝቦች ጋር የተጀመረ ወዳጅነት ተጠናክሮ መቀጠል እንዳለበት፣ ይህም ወዳጆችን ለማብዛትና ጠላቶችን ለመቀነስ ጠቃሚ እንደሆነ ለህዝቡና ለተሰብሳቢው ሲያስረዱ ተደምጠዋል። ከትግራይ በኩል ህወሓት ከሰሞኑ ጸረ ብልጽግና ስብሰባዎች በስፋት እያከናወነ ሲሆን ይህም በሁለቱ ኃይሎች መካከል ጦርነቱ እጅጉን መቅረቡና አንድ እርምጃ ብቻ እንደቀሩ አመላካች መሆኑ በርካቶች እያስጠነቀቁ ነው የሚገኘው። በዚህ የተነሳም የመቀለና የትግራይ ከተሞች እንቅስቃሴ ከወትሮ በተለየ መልኩ ቀንሶ የከተሞች ጎዳናዎች ጭርታ እንደነገሰባቸው የመቀለ ምንጮች ጠቁመዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።